የሆነ ቀን የሥራ ሪፖርት አቅርቤ ስጨርስ ያላሰብኩትን ጥያቄ ጠየቀኝ። ጌታሁን ኢቢኤስ የማን ይመስልሃል አለኝ። ከዛ በፊት ስለዚህ ጉዳይ አስቤ አላውቅም። ጥያቄው እንዳልገባኝ ሲያው አብራራልኝ። የትኛው ብሔር፣ የትኛው ሃይማኖት ወይም የትኛው የፖለቲካ ድርጅት ደጋፊ ይመስልሃል አለኝ። እውነትም አሰብኩኝ፣ ግን ኢቢኤስ ከየትኛውም ጥግ ላገኘው አልቻልኩም። ሁሉም የሚከበርበት፣ ሁሉም እድል የሚያገኝበት፣ በትልቁም በትንሹም ተወዳጅ የሆነ ጣቢያ ብቻ እንደሆነ ነው እማውቀው። አማን ኢቢኤስ የትኛው ቡድን ውስጥ ያለ አይመስለኝም፣ የሁሉም ነው አልኩት። እንዲህ አለኝ፣ አየህ እኔ የምሰራው ኢቢኤስ የህዝብ ብቻ እንዲሆን ነው። ሁሌም ስትሰራ ኢቢኤስን የአንድ ቡድን ወይም አካል ሳይሆን የሁሉም ህዝብ ለማድረግ ስራ አለኝ። ከዛም ከእርሱ ጋር በቅርበት የሰሩ ሁሉ የሚያውቋትን ሁሌ በንግግሩ መሃል የማጠፋውን ቃል ጨመረልኝ። አሁን ገባህ አይደል የምትለዋል። አማን ተስፋ ጽዮን በህይወት ከማውቃቸውና ከሚያስደንቁኝ መሪዎች አንዱ ነው። ከስራ ጓደኞቼ ጋር እሱን መሆን ቢያቅተን አካሄዱን፣ አነጋገሩን የምትኮርጅለት ምርጥ መሪ ነው። የህልፈቱ ሐዘን ክፉኛ ጎድቶኛል። ነፍስህ በሰላም ትረፍ አለቃዬ ይላል። እንግዲህ የ2030 አቅራቢው ጌታሁን አሰፋ። ታዋቂዋ አርቲስት ሳያት ደምዜ በዚህ ትልቅ ግለሰብ ህልፈተ ህይወት የተሰማትን ሐዘን እንዲህ ባለ መልክ ገልጻለች። አማንዬ ወንድሜ፣ ወደ አምላክ ነው የቀደምከው። ሰላም ያገናኘን። ባሰብከው በአመንክበት ለሀገርና ለህዝብ ሰርተ አልፋል እና እናመሰግንሃለን። ተሻግረ በሄድክበት ነፍስ በሰላም ትረፍ። የኢቢኤስ ቴሌቪዥን ባልደረቦች ሁሉ መጽናናትን እመኛለሁ ይላል የአርቲስቷ አስተያየት። በኢቢኤስ ቴሌቪዥን የሁላችንም ቀልብ የሳበችው አሁን ደግሞ በአባይ ቲቪ እየሰራች የምትገኘው መቅደስ ደበሳይ ስለዚህ አንጋፋ ግለሰብ ህልፈተ ህይወት የተሰማትን ሐዘን እንዲህ ባለ መልኩ ገልጻለች። ሙያተኝነትና ደግነት፣ ባለራዕይና መልካም አባት፣ ጥበበኛ ባል፣ የቅርብ የአባት ያህል አለቃ፣ ለኢትዮጵያ የግል ሚዲያ ዘርፍ ቀዳሚ አስገኚ ነበር። ምን ይባላል፣ ደግ ሰው አይቆይም፣ አይ ሰው ከንቱ። የመላው የኢቢኤስ ቤተሰብ መጽናናት ይሁን። በተለይም ብቸኛ ጓደኛዋ የሆንካት ሚስትህ፣ መከታዋ የሆንክላት የሥራ አጋሯ፣ አለቃ ደግሞ ታዛዥ አገልጋዩዋ፣ የማትለያት ስትወጡ ስትገቡ አንድ ላይ በከፍታ በፈተና ጊዜ ሁሉ የሚያደበዝዝ የእውቀት ቃል ኪዳን መለኪያ ነበራችሁ። ምን ሐዘንሽን እንባሽን ያደርቅ ይሆን? ወይዘሮ ማክዳ እግዚአብሔር መንፈስ ቅዱስ ያጽናናሽ። በብዙ የምትሳሱላቸው ልጆቻችሁን ፈጣሪ ያጽናና። በሚዲያው ዘርፍ ለተሰነቀረው የከፍታ ራዕይ እንደሚቀጥል በጽኑ አምናለሁ። ነፍስ በደጋጎች ዘንድ ትረፍ ይላል። እንግዲህ በቅርቡ ወደ አሜሪካን አገር የሄደው በኢቢኤስ በርካታ ዓመታት ፕሮግራም አቅራቢነት የምናውቀው ናቲ በዚህ አንጋፋ ግለሰብ ህልፈተ ህይወት ተከትሎ እንዲህ ብሏል። ወደኋላ የዛሬ 8 ዓመት በኢቢኤስ ቲቪ በዳይሬክተርነት ተቀጥሬ ስሰራ ነው ያወቅኩት። ገና ተመርቄ መስሪያ ቤቱን በለጋ ዕድሜዬ ተቀላቅዬ መስራት ስጀምር የመስሪያ ቤቱ አለቃ ሆኖ ተገናኘን። ወደ 4 ዓመት በመስሪያ ቤቱ ተቀጥሬ በቆየሁበት ጊዜያቶች አቅሙን አይቼዋለሁ። ብዙ ነገሮች አስተምሮኛል፣ መክሮኛል። አቅሜን እንዳይ እንድሞክር አቅጣጫና መንገድ ጠቁሞኛል። ከመነሻዬ ያበረታታኝ፣ ማድረግ እንደምችል ያሳየኝ ሰው ነው። ደግሞ ያውቅበታል፣ ስለ ሚዲያው ስራ ይችልበታል። ለዚህም ነው ኢቢኤስ ቲቪ የሚያክል ግዙፍ ድርጅት ማቋቋም የቻለው። ከመነሻዬ አሁን እስካለሁበት አብሮኝ የነበረ ሰው ነው። አማን ልቡም አሪፍ ነው። ፕሮግራም ስናዘጋጅ እንደዚህ ተሰርቶ ብዙ ምስኪኖች ማገዝ ይችላል እያለ ብዙ ሰው መደገፍ ማገዝ አስችሏል። ለብዙዎች እንጀራ ከፍቷል። ከልብ ያሳዝናል። በእውነት እንደ ሀገር ብዙ የሰራ ባለራዕይ፣ የሀገሪቱን የሚዲያ ታሪክ መቀየር የቻለ ዓላማውን ያሳካ ሰው ነው ያጣነው። ነፍስ በሰላም ትረፍ። ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ እንዲህ አለ። አማን ባለውለታዬ ነበር፣ አረፈ። ኢቢኤስን ለመመስረትና በራሱ ቀለም መሪ ሆኖ እንዲቆም ለማድረግ እውቀቱን፣ ጊዜውን፣ ሁሉ ነገሩን ሰጥቷል። የሐሳቡን አሳክቷል። ኢቢኤስ እዚህ እንዲደርስ ከጣሩ የጣቢያው ባለቤቶችና አመራሮች አንዱና ዋነኛው ነው አማን ፍሳጼው። በዚህ ሂደት ውስጥ ለካ ያልመሰለኝን ስራ ባየው ጊዜ በሙሉ እንደ ኢቢኤስ በተቃውሞ ስህተት የመሰለኝን ፕሮግራም እንዲታረም በመሻት የጻፍኩትን ሚዲያ የለም። አማንና መላው የኢቢኤስ ማኔጅመንት የሚቀበሉን ወስደው ያልጣማቸውን ከመውሰድ ያለፈ ፊታቸውን አላጠቁሩብኝም። መጽሐፍቶቼን፣ ቲያትሮቼን የኢቢኤስን ያህል ያስተዋወቀልኝ እኔም ቃለመጠይቅ የሰጠሁበት ጣቢያ የለም። ይህ ቀላል ልምድ አይደለም። ጆሮአችን የሳለው አድናቆትን ብቻ ለመስማት ነው። መተቸትን
እንደወረደና ተቺውን እንደ ጠላት የምናይነን በዚህ ብዙ ማለት ይቻላል። እሱም ግን አሁን ይቅር ይሁንና ምን ሆኛለሁ? መጽሐፍን ስናወጣ በቀጥታ ለአማን ነፃ ማስታወቂያ ትብብር እንዲደረግልኝ ጠየቅኩት። እንደውም ትዝ ይለኛል አማን እንደዚህ ተብሎ ይጠየቅ አይጠየቅ አላቅም፣ ከትዕግስት ዋልተ ንጉስ ጋራ ለህብረተሰብ የሚጠቅም መጽሐፍ ጽፈናል ብለን እናምናለን፣ ነፃ ማስታወቂያ እንድትሰጠን እንፈልጋለን ነው ያልኩት። ላስበውና ድንገርህም አላለኝም። በዚሁ ስልክ ነፃ ማስታወቂያ እንዲሰጠን ቃለመጠይቅ ተደርጎልን ስራችንን እንደምናስተዋውቅ ቃል ገባልኝ። ቃሉንም ፈጸመ። 300,000 ብር የሚያወጣ ማስታወቂያ ሰጠኝ። ለኔ የአማን መልካምነት ማስታወቂያ በመስራቱ አይደለም የሚገለጸው፣ ቅር አለመሰኘቱ፣ እኔን እንደ ስራ ነቃፊው አለመውሰዱ፣ ዓላማዬን መረዳቱ፣ ይህ ለኔ የውለታ ያክል ነው። መተቸትን መቀበል መልካምነትን ይፈልጋል። ኢቢኤስ ቴሌቪዥን ሊያነጋግረን ቢችል እንኳን የግልና የመንግስት ቴሌቪዥን ጣቢያዎች ሁሉ የሚኮረጁትና ሊሆኑት የሚመኙት ጣቢያ ሆኗል። የዚህ የዋና ስራ አስፈጻሚው አማን ፍስሐ ጽዮን ዛሬ ይህ ሰው ህይወቱ አልፏል። አማን ነፍስ በሰላም ትረፍ። ቲክቶክ ዊዝ ሰለሞን ስለዚህ አንጋፋ ባለራዕይ ሰው እንዲህ ብሏል። ዛሬ የእውነት ባለራዕይ መከራዬን ወንድሜንና ውድ የሥራ ባልደረባዬን አማን ፍስሐ ጽዮንን በማጣቴ ለብዙዎች ጋራ ሆኜ በከባድ ሐዘን ውስጥ እገኛለሁ። አማን የኢቢኤስ ዋና ሥራ አስፈጻሚ ብቻ አልነበረም። እሱ በኢትዮጵያ የሚዲያ አብዮት ውስጥ ልብ ትርታ ነበር። የኢትዮጵያ ታሪኮች ኃያልነት ያምን ነበር። ታሪኮቻችን በክብርና በጥራት እንዲተረኩ መድረኩን አመቻችቷል። የቲክቶክ ዊዝ ሰለሞን ስኬት ከአማን የማይናወጥ ድጋፍ ጋር በጥብቅ የተቆራኘ ለመሆኑ እኔ ራሴ ምስክር ነኝ። እርሱ በስራ መርሃ ግብሩ ላይ የአየር ሰዓት ብቻ አልነበረም የሰጠኝ፣ ለፈጠራና ለቴክኖሎጂ የሚሆን አስተማማኝ መድረክ እንጂ። በእርሱ ድጋፍ በቴክኖሎጂና በማህበረሰባችን መካከል ያለውን ክፍተት ለመሙላት አዲስ የሚያስብ ትውልድ ለማነሳሳት ችያለሁ። ካሜራዎቹ መቅረጽ ከመጀመራቸው ከብዙ ጊዜ በፊት የኔን ዓላማ ተረድቶት በታላቅ አመራሩ በአንድ ወቅት በህልሜ ብቻ የማያቸውን ከፍታዎች እንድበቃ ረድቶኛል። ውድ ወንድሜ አማን፣ በአንተ ብቃትና ጥረት የመድረሻ ግብ ብቻ ሳይሆን በየቀኑ ልንኖርባቸው የሚገቡ መርሆች መሆናቸውን በተግባር አሳይተህናል። የአንተ ማለፍ በማንም የሚተካ ባይሆንም ቅርስ ግን እድል በሰጣቸው በእያንዳንዱ የፈጠራ ሰዎች ሕይወት ውስጥ ለዘላለም ተጽፎ ይኖራል። አንተ የለኮስከው ችቦ በኩራት ለመያዝ የተቻለንን ሁሉ እናደርጋለን። አንተ ባሳየህን ትጉ ስሜትና ታማኝነት ስራዎቻችንን፣ ፈጠራዎቻችንና ታሪኮቻችንን ማቅረብ እንቀጥላለን። ልክ እንዳንተ መገነባታችንን፣ ማለማችንን እና ድንበሮችን መሻገራችንን አናቁም። የሥራ ውጤት በጎ ተጽዕኖ ለሚመጡ ትውልድ ሁሉ ሲዘከር ይኖራል። ነፍስ በሰላም ተረፍ ወንድሜ። እንግዲህ በስተመጨረሻ ግዙፉ ሚዲያ አባይ ቲቪ በእንዲህ ባለ መንገድ ሐዘኑ ገልጿል። የኢቢኤስ ቴሌቪዥን መስራችና ስራ አስፈጻሚ የነበሩት አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት መለየታቸው ዛሬ የካቲት 4 2018 ተሰምቷል። አባይ ቲቪ በኢትዮጵያ የግል ሚዲያ እድገት ላይ ከፍተኛ ሚና ጉልህ አስተዋጽኦ ባበረከቱት አማን ህልፈት የተሰማውን ጥልቅ ሐዘን ይገልጻል። ለቤተሰቦቹ እንዲሁም ለኢቢኤስ ቴሌቪዥን ባልደረቦች ልባዊ መጽናናትን እንመኛለን ይላል። እንግዲህ እጅግ በጣም ልብ የሚነካና እጅግ በጣም የሚያሳዝን ነው። እኔ አንዲት ነገር በዚህ ጉዳይ ላይ ማለት ፈልጋለሁ። እንዲህ አይነት መልካም ሰዎች በሚያልፉበት ጊዜ ስለ እነዚህ ሰዎች ብዙውን ጊዜ እንሰማለን። ነገር ግን እንዲህ እንደሚያደርጉ በህይወት ባሉበት ጊዜ እነሱም ቢሰሙት ሌሎች እከሌ እንዲህ ነው ብለው እንዲያከብሯቸው ብናደርግ ምንኛ ደስ ይል ነበር። ምናልባትም አሁን ላይ በህይወት ላሉ ትላልቅ ስራዎችን ለሚሰሩ ግለሰቦች ሁሉ ማለት ያለብንን ነገር ከወዲሁ ሳይሞቱ ህይወታቸው ሳያልፍ ስለነሱ ብናወራ፣ ስራቸውን ላደረጉት ነገር ምስጋና ብንቸራቸው መልካም ነው። ከሞቱ በኋላ ታሪካቸው እንዲህ ብሎ ነበር ብንል መልካም ቢሆንም አስተማሪ ቢሆንም እነሱ ካለፉት በኋላ ምንም ጥቅም የለውም። በህይወት ኖረው ትውልዳቸው ያገለገሉት ሰው ስለነሱ እንደዚህ ሲመሰክር ምንኛ ደስ ይላል። የዛሬን አበቃው። በቀጣይ በተሻለ ቪዲዮ እስከምንገናኝ ደህና ቆዩ። ቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ናሁታ ቲዩ